በትግራይ ክልል ብዙ ችግሮች አሉ። ችግሮቹ ብዙ ናቸው፣ ግን አጠራጠር አድርጌ ነው የምገልጻቸው። በእኛ አካባቢ አሁን ብዙ የተመዛበለ ህዝብ አለ። ይህ ህዝብ በችግር ላይ ነው ያለው። በብርድ፣ በፀሐይ፣ በረሃብ እየተቸገረ ነው ያለው። በርዛት ላይ ነው ያለውና ወደ መረበቱ እንዲመለስ የሚል ጥያቄ ነው ያለኝ። ከዛ ቀጥሎ የደቀቀው ኢኮኖሚ አለ። በዚህ 3 ዓመት ብዙ ችግር ደርሷል። በአነስተኛ ገበሬው ሞፈርና ቀንበሩን እስከሚያጣ የደረሰ ነገር ነው ያለውና የሕክምና፣ የትምህርት፣ የመንገድ ችግሮችም ወደ ነበረበት እንዲመለስ የሚል ሀሳብ ነው ያለኝ። ከዛ ቀጥሎ በተፈጥሮ ችግርም አለ። መጀመሪያ በዛ በጦርነቱ ጉዳት ደርሶታል። ከዛ ቀጥሎም የድርቅ ጉዳይም አለ። በድርቁም በሁሉም ተያይዞ ህዝቡ በረሃብ እየተቸገረ ነው ያለውና እልቂቱ እየሰፋ ስላለ የሚበላበት ወይ ደግሞ እህል የሚያገኝበት እድል ቢፈጠር የሚል ሀሳብ ነው ያለኝ። ሌላው ገበሬው ካለው የኢኮኖሚ ድቀቱንና ከማነሱ ከጥረቱ የተነሳ ለቀጣዩ ለገበሬ የሚጠቅም መዳበሪያና ምርጥ ዘር ቢያገኝ የበለጠ ወደ ነበረበት ሊመለስ ይችላል የሚል ሀሳብ ነው ያለኝ። እነዚህ ጥያቄዎች ናቸው በእኔ በኩል ያሉትን። አመሰግናለሁ። መንግስት ሲነግስ ህዝብ ለመጠበቅ ነው። በእኛ በትግራይ በኩል የምዕራብ ህዝብ በእኛ በኩል ነው ያለው ችግር ያለው መከራ ብዙ መከራ ደርሶበታል። ይሄ እንደ አባትነቱ ቢያዩት ማጸናለሁ። ሁለተኛ የሀገር ሉዓላዊነት ለምን አይከበርም? ህገ መንግስት አለ። እንደ ህገ መንግስት መሰረት ሉዓላዊነት ሀገር ለምን አይከበርም? እኛ በእኛ በኩል ያለ ይሄ ሻዕቢያ ሰራዊት ነው ያለበት። ነገ ጠዋት ህዝቡ እያለቀ ነው ያለው። ህፃናቶች፣ አዛውንቶች እየተወሰዱ እየተገደሉ ነው ያለው። እንስሳ እየተወሰዱ ነው ያለው። ሁለተኛ የትግራይ ተማሪ እንዳይማር 4 ዓመት አድርጓል ሳይማር። ለምን? እርሶ እያሉ። ሌላ የጡረታ አባቶች ጠዋት ማታ እየጮሁ ነው ያሉ። ለዚች ሀገር ውጤታማ የሆነ ስራ የሰሩና እቺን ሀገር ተጠብቃ እንድትኖር ያደረጉ የሀገር ክብር የሆኑ ሰዎች ሲያለቅሱ ነው ያለን። መከራው ብዙ ነው። አባቶቻችን ወንድሞቻችን የታሰሩ አሉ። ለዚች ሀገር ስንት ውጤት የሰሩ አልተፈቱም። ለምን አይፈቱም? ይበቃናል እኮ እቺ ሀገር የአንድነታችን የሁላችን ነው። በደል ሊኖር ይችላል፣ ጥፋት ሊኖር ይችላል። ግን እንደ አባት እንደ መንግስት ጥፋቱን ይቅርታ በይቅርታ ተደርጎ ለምን አይፈቱም? የዚችን ሀገር እየተላኩ የነበሩ ነው እኮ ስንት ውጤት ያመጡ ነውና ሌሎች እንዲተውላቸው ስለተፈቀደልኝ አመሰግናለሁ። ከምዕራብ ነው የተፈናቀልኩት፣ መቀሌ ነው ያለው። አንድ ክልል መሬት መንፈግ አይችልም። እኛ ሁላችን ተወድበን ኢትዮጵያ ለሰላም ለሌላ ከውጭ የመጣ ጠላት መከላከል እንጂ እኛ በእኛ መጨረስ የለብንም። ይሄ ሰላም ቢቀጥል እና ስለዚህ ሰላሙ እንደዛ ቢሆን ጥሩ ነው። ሌላው ብዙ ስለተጠቀሰ የሚባል ነገር የለም። ሆኖም እኛ ወደ በታችን መመለስ እንፈልጋለን። ተፈናቃዮች ከዚህ እርዳታ ለኛ ምንም አይጠቅመንም። በ40 ቀን የሚገባ ማሽላ አለን። እሱ ዘርተን
ችግራችን እንወግዳለን። በአጽንኦት እናገረው እኔ ወደ ቦታችን መመለስ ሌላ አንፈልግም። ሌላው አልፈዋል። በቃ የጦርነት አልፎ የሌላ አልፈዋል። ወደ ቦታችን እኛ 4 ዓመት ቤታችን ትተን በየቦታው እየተከራተትን ነው። ይሄ በጽኑ እንዲሰራበት ውሉ ደግሞ እንዲተገበርልን እላለሁ። ጨርሻለሁ። በመጀመሪያ ጌታቸው ከፕሪቶሪያ ስምምነት ስኬት ጀምሮ ከዚያ በኋላ አስቸጋሪ በሆነው የትግራይ ሁኔታ የኢትዮጵያ ሁኔታ ውስጥ በከፍተኛ ኃላፊነት ስሜት ጥቂት የሚባሉን ቢሆኑ ለተገኙ ውጤቶች፣ ድሎች ጌታቸውን ትራንዚሽናል መንግስት እየመሩ ያሉ አመራሮችን ማመስገን እፈልጋለሁ። ችግር አለ፣ ግን ደግሞ እዛ ውስጥ ሆኖ የሚሞከሩ ሙከራዎች አሉ። ከትግራይ ህዝብ ጋር መወያየት፣ ትግራይ ህዝብ ምን እንደሚያስብ በተወሰነ ደረጃ ይገባኛል። ህዝቡንም በተወሰነ ደረጃ አውቀዋለሁ። በሚዲያ የሚባለው እና እውነቱ አንድ አይመስለኝም። ግን እንዳላችሁት ከዚህ ቀደም እንዳልኩት ከትግራይ ውጭ ኢትዮጵያ የለም። ይሄ አቋም ነው፣ ምንም ግልጽ የለም። ከትግራይ ውጭ ኢትዮጵያ የሚባል የለም። ትግራይ የኢትዮጵያ አካል አምሳል ናት። ለዚህ ነው አድዋም ያያችሁት፣ ለዚህ ነው ቤተ መንግስት ያያችሁት። ሙሉ እምነት አለን በዚህ። ሰው ነፃ ሆኖ ተገናኝቶ ነፃ ሆኖ ተመካክሮ ደህንነት ነበረ፣ ትግራይ ነበር፣ ኢትዮጵያ ነበር፣ አዲስ አይደለም። ግን በሆነ ተጋግዘን ችግር እንድንፈታ አይመችም። ለምሳሌ ፕሪቶሪያ ከተስማማን በኋላ እነጌታቸው መንግስት ከሆኑ በኋላ አመት ይሆነኛል እኔ ትግራይ ልምጣና የትግራይ ህዝብ ጋር ልነጋገር ካልኩ ያቀር ጌታቸው አመት ጽባህ አይብልኝ። ግን እንደምትሉት አይደለም። ከመጀመሪያ ጀምሮ ለምንድን ነው ውጊያ የተጀመረው? ለምን ተለያየን? ለምን እዚህ ውስጥ ገባን የሚለው እኮ ስሜት አያስፈልግም። ቆም ብሎ ማስተዋል ጥሩ ነው። በእኛ በኩል ከቲፒኤልኤፍ የመለየት ፍላጎት አልነበረንም። የቲፒኤልኤፍ ስራ አስፈጻሚ እኔ ለምኛለሁ፣ ባካችሁ ተው ብዬ ገና በፓርቲ ነው የምነግራችሁ። ግን እንትን አለ፣ ያው መቆየት ልምድም ቢኖር በዛው ልክ ደግሞ አለኮ አነዝበልኩ ወጥራህ የሚል አሮጋንስም ይኖራል። እንደ ፓርቲ ከተለያየን በኋላ የመጀመሪያው ውጊያ ታስታውሱ ከሆነ ቶሎ ሲያልቅ አብርሃም ሲመጣ ሙሉ አቅማችን ወደ ዳግም ህንጸት ወደ ልማት ነበር የወሰነው። አትረሱትም መቼም። የኛ ፍላጎት ቶሎ ታርቀን ይቅር ተባብለን ቶሎ አስተካክለን ወደ ልማት እንሄዳለን ነው እንጂ እንደዚህ እንደ ጠላት እንቆያለን የሚል ሐሳብ አልነበረም። አሁንም ፕሪቶሪያ ስምምነት ብዙዎቻችሁ አንስታችኋል። በፕሪቶሪያ ስምምነት የተፈናቀሉ ከመመለስ ጉዳይ ውጪ ከዲዲአር ውጪ ከሚገመተው በላይ ነው ሄድነው። ምንም ተገምግሟል ፕሪቶሪያ በቀደም። ለምሳሌ በፕሪቶሪያ ስምምነት ቲፒኤልኤፍ ብቻው ትግራይ አያስተዳድርም፣ ብልጽግና ሼር አለ። ተስማማነው እንደሱ ነው። አይ ይቅር ራሳቸው አስተዳድሩ ብለን ተውን። አልገባንም እንኳን አንድ ሰው አላስገባንም እኛ በትራንዚሽናል አድሚኒስትሬሽኑ። አሁን አንድ እናት ሲናገሩ ሁሉም ክልል ራሱ ያስተዳድራል። ለምን ትግራይ ያለው? ትግራይም ራሱን የሚያስተዳድረው 100% አይተጌታቸው እንዴ ፕሬዝዳንትና 100% ማን ያስተዳድረዋል ታዲያ? ትራንዚሽናል የተባለው ከምርጫ ጋር የሚያያዝ ጉዳይ ነው እንጂ በማስተዳደር ደረጃ ጌታቸውና ጌታቸው ጓደኞች ናቸው ትግራይ የሚያስተዳድሩት፣ እኛ አይደለም። ወደፊትም ፍላጎት የለንም። የትግራይ ህዝብ የታገለበት ልጆቹን የከፈለበት ራሱን በራሱ የማስተዳደር መብቱ 100% መከበር አለበት ብለን ምናምን እንጂ ትግራይ ገብቶ የሆነ ጭቃሹም ከዚህ የመላክ ፍላጎት እኛ የለንም፣ አናደርግም። ከፕሪቶሪያ በኋላ ብዙ ነገር አግኝተናል። ከፕሪቶሪያ በኋላ ብዙ ነገር ደግሞ ይቀራል። እናንተ ልባችሁን ከፍታችሁ ይሄን ነገር ማየት ሞክሩ። ለምሳሌ
ከፕሪቶሪያ በኋላ በጥይት ሰው አልሞተም። ጥሩ ነገር ነው ይሄ። ከዛ ይሁን ከዚህ ይሁን ጥሩ ነገር ነው። ከፕሪቶሪያ በኋላ ቢያንስ የመረጋጋትና መንግስት የመመስረት አሸባሪ ያልነው ድርጅት አሸባሪ አይደለም፣ ህጋዊ መንግስት ነው ብለን ትራንዚሽናል መንግስት ተቋቁመን በጀት ለቀን መብራት ስልክ ብለናል። ይሄ ጥሩ ነው፣ ግን ሙሉ አይደለም። ሙሉ እንዲሆን ነው ከናንተ ጋር ውይይት ያስፈልገው። ወደ ሙሉ እንውሰደው። ይሄ ስምምነት ከሙሉ በላይ እናሳልፈው። ያለፈ ይሁን። በዛ በእኛ በኩል እኔ ከልቤ ነው የምነግራችሁ፣ ትግራይ የሚቀየርበት ማንኛውም ነገር ካለ ከምትገምቱት በላይ ደስተኛ ነኝ። ፍላጎቴ ነው። ግን ከትግራይ ወገንም እንደዚያው ትብብር ያስፈልጋል። ልማት በሚመለከት አዲስ አበባ ላይ ያያችሁትን ትግራይ ካልተደገመ ሌላ ክልል ካልተደገመ ብቻው በቂ አይደለም ያላችሁት ትክክል ነው። አዲስ አበባም ገና ነው፣ በጣም ብዙ ይለማል። ትግራይም ይለማል። ግን ትግራይ የሚያለማው አዲስ አበባ የሚያለማው ሰው ነው። ሰው ልቡ አንድ ካልሆነ፣ ካልተቀራረበ፣ ካልተወያየ እንዴት አድርገን ነው የምናለማው? እኛ ባለፉት አንድ አመት ተኩል ከፕሪቶሪያ ስምምነት በኋላ በካሽ 45 ቢሊዮን ብር በቁሳቁስ ደግሞ በመኪና በኮምፒውተር በምናምን ደግሞ 19 ቢሊዮን ብር ረድተናል። ደምሩት። የምትጠራጠሩ ካላችሁ ኮሚቴ አቋቁሙ። በእያንዳንዱ ትራንዛክሽን ምን ያክል ገንዘብ ትግራይ እንደላክን ይሄ ኮሚቴ ራሱ ሊያስበው ይችላል። ችግር የለውም። 45 ቢሊዮን ነው ካሽ የሰጠነው። በምን በገንዘብ ሚኒስቴር 24 ቢሊዮን፣ በዶላር 4.2 ሚሊዮን የገንዘብ ሚኒስቴር ብቻ፣ የግብርና ሚኒስቴር 627 ሚሊዮን፣ በዶላር 1.2 ሚሊዮን፣ ገቢዎች 4 ቢሊዮን፣ ከተማና መሰረተ ልማት 1 ቢሊዮን ብርና 7 ሚሊዮን ዶላር፣ ጤና ሚኒስቴር 450 ሚሊዮን፣ ትምህርት 1 ቢሊዮን እና 27 ሚሊዮን ዶላር። ከዚያ በላይ ገንዘብ በካሽ ተሰጥቷል። ይሄ በበጀት የሚታሰብ ከሆነ በድሮ ሂሳብ ቢሆን የትግራይ አንድ አመት በጀት እዚህ አይደርስም። እኔ ስመጣ 10 ቢሊዮን አይሞላም የትግራይ በጀት። ተሞክሯል። በገንዘብም ይሁን በሚኒስትሮች ይሁን በክልል ይሁን ተሞክሯል። በቂ ነው ወይ? አይደለም። ከዚህ በላይ ብዙ ማድረግ አለብን። ብዙ እንዳናደርግ ያደረገን ጉዳይ ግን አጠቃላይ ኢትዮጵያ ያላት አቅም እንጂ የፍላጎት ጉዳይ አይደለም። ለምሳሌ በጀት በሚመለከት ጌታቸው ፕሬዝዳንት የሆነው በበጀት አመት አጋማሽ በኋላ ነው ጊዜው እርቁ የተፈጸመው። ለጌታቸው ግን ጠርተን አይ እርቁ ዛሬ ቢፈጸምም ውጊያ ላይ የነበርንበት የክረምቱ ጭምር ያምናው ከሐምሌ ጀምረን ነው የምንሰጥህ ገንዘብ በጀቱን፣ ከዚህ በኋላ ያለው ለመንግስት አውለው፣ ከዛ በፊት ደግሞ ያለው ዋና ክፍተት እያየህ ሙላ ብለው ወደ ኋላ ተመልሰን ነው የሰጠነው በጀት እንጂ ከታረቅንበት አልሰጠንም። በእርግጥ ትግራይ ካለው ክፍተት አንጻር ይሄ ብር ምንም አይደለም። የዚህ 10 እጥፍም ቢመጣ ብዙ በኢንዱስትሪ እንኳን የሚነሳው ጋር ይሞላል ማለት አይደለም። በእኛ በኩል ግን በፍላጎት ማነስ ባለመፈለግ የተበላሸ አድርጋችሁ እንዳታስቡት ለማለት ነው ማነሳው። አሁንም ለምሳሌ ትምህርት ቤት በቀዳማዊት እመቤት ቢሮ ስንሰራ የመጀመሪያ አንዱ ትምህርት ቤት ሽረ እንዳስላሴ ነው ያሰብነው። 20 ሚሊዮን ብር ካሽ ወደ ትግራይ አካውንት ከፈርስት ሌዲ ኦፊስ ገብቷል። ልክ እንደ ሁሉ ክልል ግን አልተሰራም። መጽሐፍ ሽጠን ነው ሽሬ ላይም የኛ ትምህርት ቤት ይኖር ያልነው። ወይ ብራችን መመለስ ነው ወይ ትምህርት ቤቱ ደግሞ መስራት ነው ለህዝቡ። 20 ሚሊዮን ብር ካሽ ነው የገባው። በቅርቡም አውርተን ነበር ከባለቤቴ ጋር። በጣም ታዝናለች። ሽሬ ላይ፣ አዳሀገራ ላይ፣ አድዋላ ላይ፣ ሽራሮ ላይ መስራት እንፈልጋለን። ሀገራችን ነው ለኛ።
አሁን ደግሞ በገበታ ለትውልድ የሚባል በየቦታው ወንጭ ጎርጎራ የሚሰራው ሲመጣ ገርአልታ ብለን እኮ መተናል። ገርአልታም አሁን እንደገና ጌታቸው አመሰግነዋለሁ እንጂ 6 ወር 7 ወር ነው የፈጀብን ለመጀመር። ባካችሁን ጀምር እያለ አሁን ተጀምሯል። ጥሩ እንደሚሆን ተስፋ አደርጋለሁ ሲያልቅ። ወደፊትም ለሆነ ቦታ የሚደረግ ልማት ለትግራይ እንዲቀር እኛ አንፈልግም። ፍላጎታችን እንደዛ አይደለም። ቲፒኤልኤፍም አሁን ያለው ዝም ብሎ ፖለቲካል ጭቅጭቅና ዝም ብሎ ትቶ ሰክኖ ከራሱ ጋር ታርቆ ወደፊት እንዴት አድርገን ነው አብረን ከዚህ በላይ የምንሰራው የሚል ነገር ቢያስብ ነው እኛ የምንፈልገው። ምን ያደርግልናል እኛ እርስ በርሳችን እንባል። ደግሞ እኮ ማን ተዋውቅ አይደለን እንደምታውቁት ነው። ሁሉም ጋር አብረን የነበርነው እንተዋውቃለን። ፍላጎት የለንም። ጦርነቱን አልፈለግንም። አሁንም በፍጥነት ወደ ሰላም መተን የበለጠ እንድንሰራ እንፈልጋለን። ራሱ ጌታቸው ዛሬ 100 ቢሊዮን ብር ቢሰጠው አካባቢ ያሉ ጓደኞቹ ከታች ያሉ ሰራተኞች እናንተ ካላገዛችሁት ብር እኮ ወረቀት ነው። በመተጋገዝ ነው ብር ወደ ልማት የሚቀየረው። አንዱ የአንዱ እግር እየሳበ ከሆነ አይሆንም። በፌደራልና በክልል ብቻ አይደለም፣ በክልል ውስጥ ራሱ ቢሆን ማለት ነው። መተጋገዝ ያስፈልጋል። ምክንያቱም ደሃ ሀገር ነው ያለ። ደሃ ሀገር ይዘን ትንሽ ገንዘብ ይዘን ካልተደጋገፍን አይሆንም። ለምሳሌ እስረኛ መፍታት አለብህ ብለዋል አባቴ። ስብሃት ፈትቼው የለም እንዴ? አልፈልግም እንዲታሰሩ። መከላከያ ላይ ራሱ ይነግራቸዋል። አላቅም በእኔ እውቀት አንድም ሰው የታሰረ የለም። ከስራ ያቆምናቸው ታጋዮች ነበሩ። እርቁ ሲፈጸም መፍታት እኮ አይደለም ወደ ቦታቸው ነው የመለስናቸው። ሁሉ አሃዱ አለቃ ናቸው። አሁን ሁሉም በየቦታው በየደረጃው ኃላፊዎች ናቸው መከላከያ ውስጥ። እስረኛ በሌብነት ካለ አላቅም። እስረኛ ሰው ገሎ የታሰረ ወንጀለኛ ካለ አላቅም። ከግጭቱ ጋር የሚያያዝ ግን በመከላከያ ወጥተው የነበሩ ተመልሶ መከላከያ ውስጥ ገብተዋል። እኛ እንደዚህ አይነት ፍላጎት የለንም፣ ምናቆም የለም። እኛ እስረኛ ፈተን ስራ አስፈጻሚዎች ፈተን ጌታቸው ጋር ግን የቀሩ እስረኞች ነበሩ። በቀደም እስከ ቅርብ ጊዜ ድረስ ያልፈታቸው እና ወደፊትም የሚታሰር ሰው ብዙ ፍላጎት የለም። ተፈናቃዮች በሚመለከት እናቴ በደንብ ገልጸውታል። መሬቱ የማን ነው የትግራይ ነው ምናምን የሚለውን ተወውና በኢትዮጵያ ውስጥ ሰው በሰፈሩ መኖር አቅቶት መፈናቀሉ በጣም መጥፎ ነገር ነው። መጥፎ አሳፋሪ ነገር ነው። አዲስ አበባ ላይ እኮ አሉ የትግራይ ተወች ቤት ያላቸው ፎቅ ያላቸው ስራ ያላቸው ጅማ አሉ፣ ጎንደር አሉ፣ በየቦታው አሉ። እዛም የተለየ ነገር የለም። ቤታቸው መመለስ አለባቸው። እንግዲህ የተስማማነው ስምምነት በተደጋጋሚ ገልጫዋለሁ። አሁን ባጭሩ ግን ኮሚቴ ተቋቁሞ አቶ ጌታቸው ያለበት፣ አቶ አረጋ የአማራ ክልል ፕሬዝዳንት ያለበት፣ ከፌደራልም ኃላፊዎች ያሉበት ሰሞኑንም ይወያያሉ። የኛ ፍላጎት መጀመሪያ የተፈናቀሉ ሰዎች በሙሉ 100% ቤታቸው እንዲመለሱ ነው። 100% ይሄ በተደጋጋሚ ብለናል። አሁንም በማንኛውም ሰዓት ቤቴ ሁመራ ያለው መለሳለሁ ካሉ ነገ እኛ ለመመለስ ዝግጁ ነን። ለመከላከያ የተሰጠው ስራ ይሄ ነው። በአካባቢው የትግራይ የአማራ የሚባል ጸጥታ ኃይል እንዳይኖር መከላከያ ይኖር። ሰዎች ይታወቃሉ። የማን ቤት እንደሆነ ይታወቃል። የማን እርሻ እንደሆነ ይታወቃል። ችግር የለውም። እርስ በርሱ እኮ ይተዋወቃል። ሰው ቤቱ ይመለስ። ቤት ከተመለሰ በኋላስ ራሱ ህዝቡ ያስተዳድረኛል የሚለውን ሰው ከራሱ ልጆች ይምረጥ። በራሱ ልጆች እያደረ ከተረጋጋን ልብ ከገዛን በኋላ ዓለም እያየ ህዝቡ ራሱ ሪፍረንደም አድርጎ እኔ ትግራይ ነኝ እኔ አማራ ነኝ ይበል። ቀድመን እኛ እንደዚህ አንናገር። መጀመሪያ ግን ቤቱ፣ እርሻው፣ ማሳው ይግባ። ይሄ ነው የኛ አቋም። መቀሌ መቀመጥ አያስፈልግም፣ ሽሬ መቀመጥ አያስፈልግም። አስፈላጊ ድጋፍ እኛ እናደርጋለን። ቦታችሁ ተመለሱ። ከተመለሳችሁ በኋላ መቼም እርግጠኛ ነኝ እርሶና ሌላ የእርሶ እህት
እዛ ጎረቤት ያለች አብራ ያደገች አብራ የኖረች ስትገናኙ መላቀሳችሁ አይቀርም፣ ማዘናችሁ አይቀርም። እናንተ አትፈልጉትም ግጭቱን መጣባችሁ በፖለቲከኛ እንጂ እናንተ ሐሳብ አይደለም። ስትነጋገሩ ከውስጣችሁ የሚበጃችሁ የሚጠቅማችሁን ሰው መርጣችሁ እንዲያስተዳድራችሁ በልጆቻችሁ መተዳደር ትችላላችሁ። ይሄ ነው የኛ አቋም። ይሄንን ብንተጋገዝ ጥሩ ነው። እና አቶ ጌታቸውም ስብሰባ አላቸው። ሰው ወደ ቦታው ክረምት ሳይመጣ መመለስ አለበት ወደ እርሻው። በፌዴራል መንግስት በኩል ዝግጁነቱም አለ። ለማገዝም ከምትሉት በላይ ፈቃደኛ ነን። በኋላም ኮሚቴ ያላችሁት የሚያነጋግራቸው ሰዎች ካሉ በዚህ አግባብ ማናገር ይቻላል። እና ተፈናቃዮች አዲስ አበባም የነበረ ሰው አዲስ አበባ ለምሳሌ ባለሀብቶች ውጭ ሄደዋል ተብሏል። በጣም ብዙ ባለሀብቶች አሉ እዚህ ማያቸው አሉ። አዲስ አበባ መኖር ሳይሆን ይሄ ያያችሁት ልማትም እኮ የሚያግዙ ባለሀብቶች አሉ ትግራዋይ ሆነ ዝም ብሎ ሌላ ሰው ብቻ የሰራው እንዳይመስላችሁ። በዚህ ልማት ሁሉ ውስጥ ያሉ በተደጋጋሚ ያገኘኋቸው ያወያየኋቸው ሰዎች አሉ። ግን ችግር የለም ማለት አይደለም። እድል ሲመጣ አንዱ መግፋት ሊኖር ይችላል። ያለ መፍታት አብርሃም በተደጋጋሚ ብዙ ችግሮች እየፈታ ቆይቷል። አሁን ውጭ ሀገር ያለ ባለሀብት ካለ ይመለስ። ማን ውጭ ሀገር ተቀመጣለ? ሊፈታ የሚገባው ማንኛውም ጉዳይ ካለ እዚህ ብዙዎች አሉ። የቀረ ካለ ግን በደስታ ለትግራይ ተነጥሎ ውጡ የሚባል ነገር የለም። በሆነ ምክንያት ሰው ይሸሻል። ወይ ለቲፒኤልኤፍ አግዞ ከነበረ ወይ ወንድሙ እዛ ካለ ምናምን ይሸሻል። እሱን እናንተ ማግዛችሁ መመለስ ይኖርባችኋል። ከረሃብ ከመድኃኒት ጋር ተያይዞ በጣም ብዙ እህልና እርዳታ ለመላክ ተሞክሯል። ባጭሩ ኢትዮጵያ ወይም የሌላ ኢትዮጵያ አካል በልቶ እያደረ ትግራይ አትራብም። ይሄ 100% እርግጠኛ ሆናችሁ መያዝ አለባችሁ። የፈለገ ፕሮጀክት ይቆማል እንጂ ትግራይ ረሃብ ኖሮ ሌላ ኦሮሚያ፣ አማራ ወይም ደቡብ በልቶ ጠግቦ አያድርም። ችግር የሆነው ምንድነው? ፖለቲካ እናርገው ነው። ለጌታቸው ሞቅሼዋለሁ። ያኔ ረሃብ ካለ መደወል ነው። እኔጋ እንደዚህ ችግር አለ አምጡ ያለ አግዙ ማለት ነው። ቀላል ነው። በትዊተር ከሆነ ግን እኛ በትዊተር አንነጋገርም ብየዋለሁ። ለሌሎች ነው የነገርከው እንጂ ለኔ አልሰማሁም። ቲም አዋቅረናል። መሬት ላይ ያለን ማረጋገጥላችሁ ነገር እኛ 2 ጊዜ የምንበላ ከሆነ አንዷ ትቀራለች እንጂ እኛ ጠግበን ወይም ሌላ ህዝብ ጠግቦ ትግራይ እንዲራብ እንደዛ አናረግም። ኢትዮጵያ ደግሞ አሁን ቢያንስ መጥገብ ቢቀር ትርፍ ቢቀር በልቶ ለማደር ትበቃለች። ብዙ ስጋት አይግባችሁ። ግን ፖለቲካ እናርገው። ረሃብ አለ ችግር አለ የሚል ፖለቲካ ሳይሆን አክቹዋል ችግሩ አይተን አሁን በጣም ትራክተር እየገዛን ነው። ምርጥ ዘር ለማገዝ እየሞከርን ነው። ማዳበሪያ ለማገዝ እየሞከርን ነው። ህዝቡ ወደ ስራ አስገብተን በሚጎል ደግሞ ተጋግዘን እናልፈዋለን። ረሃብ እኮ ሁሌ አይደለም። የሆነ ጊዜ መጥቶ የሆነ ጊዜ ይሄዳል። በዚያ መንፈስ የተቋቋመው ኮሚቴ ሄዶ ያጥና። ይህ ማድረግ ያለብን እስካሁንም እያገዝን ነው። ብዙ እህል ልከናል። ወደፊትም እናግዛለን። ቴሌቶን ያልነውም ኤግዛክትሊ እርሶ እንዳሉት ነው። ተባብረን እዛ ያለው ችግር ብዙ ስለሆነ የሆነ ክፍተት እንሙላ። ለትግራይ ብቻ አንተው። የኦሮሞም ይሁን የደቡብም ይሁን የሶማሌም ይሁን ወንድሞቼ ናቸው ብሎ የሚያስብ እና ፍላጎት ያለው ልክ እንደግለሰቡ ያግዝ ነው። እኔም ካለኝ ያግዛለሁ። አብርሃም ያግዛል፣ ጌታቸውም ያግዛል፣ እናንተም ታግዛላችሁ። ተጋግዘን ሙሉ ባናረግም የተወሰነ ነገር እንፈታለን። ይሄ ደግሞ ተቋማዊ የሆነ ሲሄድ ያቀላል ብዙ ነገር ብዬ አምናለሁ። እኔም መሰረተ ልማት ላይ ከጦርነቱ በኋላ ከፕሪቶሪያ በኋላ ብዙ ተሰርቷል። ብዙ ብር አውጥተናል። በመብራትም፣ በቴሌኮሙኒኬሽንም፣ ትምህርትም፣ ጤናም በሁሉም ሩጫዎች አሉ። ግን ሁሉም ይመለስ ለትግራይ ይበቃል ወይ? ያለው ትምህርት ቤት በቂ ነው ወይ? ያለው ሆስፒታል በቂ ነው ወይ ካላችሁ አይደለም። ያ መጠገን ብቻ ሳይሆን በፍጥነት በህዝቡ እድገት ልክ እና ባለው ችግር ልክ እየሰራን መሄድ ያስፈልጋል። ይሄን እስካሁን ያደረግነውን በዚህ ዓመት ያደረግነውን እንገመግማለን። መቀደም ገምገመናል በጋራም ከሌሎች ሰዎች ጋር ወደፊትም እየገመገምን በተቻለ መጠን እያገዝን እንሄዳለን። ግን መታወቅ ያለበት ነገር
የፌዴራል ስርዓቱ ብዙዎቻችሁ የምታውቁት የሚፈቅድልን የፖለቲካና የኢኮኖሚ ትስስር አለ፣ የማይፈቅድልን ጉዳይ ደግሞ አለ። ለምሳሌ በጀት በፓርላማ ጸድቆ ለሁሉ ክልሎች ይከፋፈላል። ያን የሚያስተዳድሩ ክልሎች ናቸው። የፌዴራል መንግስት የተለየ ከፓርላማ ካጸደቀው በጀት ውጪ የተለየ ሀብት የሚያንቀሳቅሰው የለውም። በዚያው ውስጥ ነው አንዳንድ ጉዳይ መፍታት የሚሞክረው። ልክ ፖለቲካሊ ነፃ እንሁን ራሳችንን አስተዳደር እንዳላችሁት ኢኮኖሚካሊም ባህሪው እንደዛ ነው። እንደፈለግን አንችልም ማለት ነው። ዝም ብለን 10 ብር ይሂድ 10 ብር ይምጣ ማለት አይቻልም። ሲጸድቅ የጸደቀው በጀት ነው ለሁሉም ይከፋፈለው። አሁን ባጋጠመን ሁኔታ ነው በተለየ መንገድ ለማየት እየሞከርን ያለ ነው። የቲፒኤልኤፍ የእውቅና ጉዳይ ያው እንዳነሱት የምርጫ ቦርድ ጉዳይ ነው። በእኛ በኩል መሰጠት አለበት ብለን እናምናለን። በቅርቡም አነጋግረናቸዋል። የሚፈታ ይመስለኛል። ብዙ ከባድ ጉዳይ አይደለም። ከባንክ ጋር ተያይዞ የመጣው ሀሳብ ትንሽ እንደምታውቁት ወሰብሰብ ያለ ስለሆነ እዚህ መናገር እቸገራለሁ። የሚሻለው ግን ከኔ ቢሮ 2 አማካሪዎች አሉ፣ አቶ ግርማ እና አቶ ተክለወልድ። አብርሃም ራስ ይዘህ ጌታቸውን ጊዜ ካለው ሊጨመር ይችላል። ገቨርነሩ፣ ኢንዱስትሪ ሚኒስትሩ፣ ንግድ ሚኒስትሩ እና አቶ ሼዴ በጋራ ዛሬ ሳምንት ሳይሆን ዛሬ ከሰዓት ተነጋገሩበትና የሚቻል ነገር ካለ ሬስት አሹር ለማገዝ ችግር የለብንም፣ ፍላጎት ስላለ ማለት ነው። ግን አሁን ዝም ብዬ እዚህ ብናገር አይሆንም። ለምሳሌ ኢንዱስትሪ ምርሶ በከፊል እንዳነሱት ኢንዱስትሪያል ፓርክ ላይ ሞክረናል። የተወሰኑ እንዲንቀሳቀሱ የተሞከረ ነገር አለ። በቂ ካልሆነ ተጋግዘን እንቀጥል። የአዲስ አበባ ያላችሁ የትግራይ ተወላጆች 2-3 ጊዜ አግኝቻቸዋለሁ፣ ከዛ በላይ አሁንም ከአብርሃም እና ሌሎች ከምንመድባቸው ሰዎች ጋር ጉዳይ ካላችሁ ይሄ ባንክ ብድር ከለከለን ባንክ ምናምን የሚለውን እኔ ባንክ በቀጥታ እንደማላዝ ታውቃላችሁ። ግን በመንግስት ፖሊሲ ሊፈቱ የሚችሉ ጉዳዮች ካሉ ሰዎች እንመድባለን፣ ባለሀብቶች። ይሄ ጉዳይ ሳይሆን ባለሀብቶች ለብቻ ከአብርሃም ጋር ተነጋገሩ። እንደ ሀገር ደግሞ በቅርቡ እኔ ውይይት አለኝ፣ ከፍተኛ ግብር ከፋዮች ጋር ውይይት አደርጋለሁ። በዚያ ውይይት ውስጥ እናንተም ትሳተፋላችሁ። የሚታይ ችግር ካለ ማቅረብ መወያየት እንችላለን። የተለየ አድሎ ግን አናረግም። የተለየ አድሎ አናረግም። በየክልሉ አሁንም ኢንቨስት የሚያደርጉ የትግራይ ሰዎች አሉ። በየክልሉ አሁንም የሃይማኖት አባቶች አሉ። ስለዚህ አሉ፣ በየቦታው አባቶችም አሉ፣ ባለሀብቶችም አሉ። ችግርም አለ፣ ጥሩ ነገርም አለ። ልክ እናቴ በትግራይ ያለው ሰላም በሁሉ እንዲሆን ፈልጋለሁ እንዳሉት ሁሉም አይነት ነገር አለ፣ ሁሉም መልክ አለ። ጥሩ የበለጠ እንዲስፋፋ እንዲያድግ፣ መጥፎ እንዲቀንስ፣ ችግሩ እንዲቀንስ መተባበር ያስፈልጋል። አዲስ አበባ ላይ ያለው ልማት እኛ ጋር ካልመጣ ትርጉም የለውም ያላችሁት በከፊል ትክክል ነው። ግን ማወቅ ያለባችሁ ነገር ከናንተ ያላነሰ ልክ እናቴ እንዳሉት በላስቲክ የሚኖር ሰው ቁጥር አዲስ አበባ ቁጥር የለውም። በጣም ብዙ ነው። ፎቁ ብቻ ሳይሆን ብዙ ችግርተኛ አለ አዲስ አበባ ውስጥ። አብዛኛው ከየክልል ዝም ብሎ በጣም ብዙ ቁጥር ስለሚመጣ ቤቱ አይበቃም፣ ውሃው አይበቃም፣ መብራቱ አይበቃም፣ ችግር አለ። የአዲስ አበባ ለውጥ የሁላችን ለውጥ ነው፣ ሁሉም ሰው ስላለበት። የአዲስ አበባ ለውጥ ግን ፕራይመሪሊ የሚመራው በአዲስ አበባ ከተማ ነው። በራሱ ገቢ ነው አሁን አድዋ ሙዚየም የሰራው አዲስ አበባ ከተማ ነው። ክልሎች ይመጡና የአድዋ ሙዚየም ጥሩ ነው፣ ለምን እኛ ጋር አይሰራም ይላሉ። ሁሉም ጋር ነው እንዲሰራ የምንፈልገው። አድዋም እንዲሰራ እንፈልጋለን። የትግራይ ክልላዊ መንግስት ነው የሚሰራው። ኦሮሚያም ፍላጎት አለኝ ይላል። የኦሮሚያ ክልላዊ መንግስት ነው የሚሰራው። በእኛ የሚደገፍ ድጋፍ ካለ እንደግፋለን። ግን ያ የአዲስ አበባ ስራ ነው። ለምን አዲስ አበባ ሰራ? አዲስ አበባና ክልሎች አንድ አይደሉም። ኦሮሚያና ትግራይ ተደምሮ ምናልባት አማራም ተደምሮ የአዲስ አበባን ያክል ገቢ የላቸውም። ያው በነበረው የከተማ ስሪት አዲስ አበባ የተሻለ ገቢ አለው፣ የተሻለ ሀብት አለው። በዚያው ልክ ልማቱ ይታያል። እዚህም ግን በጣም ብዙ ችግር አለ ገና።
ገና ብዙ ስራ ይጠበቅብናል። ትናንት ያያችሁት ነገር እኔ የምመክረው እንደ ወንድም የምመክረው በተለይ በማስተዳደር ያላችሁ ሰዎች ትግራይ ህዝቡ በጣም ብርቱ ነው፣ ይሰራል። ሀብታምም የትግራይ ሀብታም ይባል እውነት ለመናገር ለልማት ሲባል የትም ቦታ በደስታ ነው የሚሰጠው። ሀብታሙ ማስተባብረን ወጣቱም ማስተባብረን ብዙ ነገር መስራት ይቻላል ትግራይ ውስጥ። አሁን የመቀሌ ከንቲባ እዚህ አለ፣ ምክትል ከንቲባ ያንተ ፕራይመሪ ስራ የሚሆነው መቀሌ ላይ እንዴት ወጣት አስተባብሬ ድንጋዩ እዛ አለ፣ ወጣቱ ስንት ሰው አለ እዛ የሚሰራ እንዴት ቀይረዋለሁ መሆን አለበት። ሌላ ፖለቲካ አያስፈልግም። ስራ ትንሽ ስንሰራ ትንሽ ስናሳየው ህዝቡ ገንዘቡ ጊዜው ሰጥቶ ያግዘናል። መስራት ነው። ካልሰራን ግን ዝም ብለን አሁን ህዝብ ሰብስበን ተጎድተሃል ተፈናቅለሃል ምናምን ብንለው አብረን እናለቅሳለን እንጂ ችግሩን አንፈታም። ያ መፈጠር የለበትም። ግን ስራ ደግሞ ባህሪው ብዙ ነገር መተው ይፈልጋል፣ ድካም ይፈልጋል። በዚያ መንገድ ጌታቸውን ብታግዙት አብርሃም እዚህ ያለ ቢያግዝ እዚህ ያሉ ባለሀብቶች የትግራይ በጣም ብዙ ልምድ ያገኙ ሰዎች አሉ። ተማሩም አሉ፣ ሀብታሞችም አሉ። ወደ ጎን ያልናቸው ሰዎች ሰብሰብ አድርገን ለትግራይም ለኢትዮጵያም ጥቅም እንዲውሉ ማድረግ ነው። ትግራይ ያሉና እዚህ ቢመጡ የሚያግዙ ሰዎች ደግሞ ማምጣት ነው። በዚህ ስፕሪት ከሄድን ይፈታል። ዝም ብለን ግን ተቀምጠን የምንጠይቅ ከሆነ ያስቸግራል። አሁን ያልገለጽኩላችሁ ሀሳቦች ካሉ በዚሁ መንፈስ ተረዱት። ዋናው ጉዳይ ግን በኔ በኩል አንደኛ ሰላሙን በጣም እፈልገዋለሁ። ይበቃናል። ይሄ ሁሉ የሚነሳው ችግር የመጣብን በዚያ ምክንያት ነው። አሁንም ጦርነት የሚፈልጉ ሰዎች አሉ። ይብቃችሁ ሊባሉ ይገባሉ። አሁንም ከባለፈው ያልተማሩ ሰዎች አሉ። አይጠቅምም። ምን ያደርጋል? ችግሮች ካሉም እንደዚህ የተወያየን ተመካክረን ብንፈታ ይሻላል። ከኤርትራ መንግስት ጋር ተያዘብን የሚለው መሬት በቅርቡ በነበረን ግምገማ አንስተውታል ነጌታቸው። ከኛና ከትግራይ ክልል የጋራ ኮሚቴ ተቋቁሟል። ቦታዎቹ ሄዶ እንዲያይ ከኛ መከላከያና ትግራይ ካሉ ጓዶች በጋራ ሄደው እንዲያዩ ከአልጀር ስምምነት ውጭ የሆነ ነገር ካለ ሪፖርቱ ሲመጣ እናያለን። ማንም የማንም ቦታ በኃይል ይዞ ለዘላለም መኖር አይችልም። እንዳንዋጋ ዳግም ግጭት እንዳይፈጠር ትርፍ ነገር የተካሄደ ካለ አይተን ቦታውን ለይተን ኦፊሻሊ እነዚህ ጉዳዮች ይስተካከሉ ብለን በንግግር መልክ ልናበጅ እንችላለን። ይሄ ባለፈው ሳምንት ተነስቷል። የጋራ ኮሚቴ ተቋቁሟል። ውጤቱን ካየን በኋላ ብንገልጽላችሁ ነው የሚሻለው። ሌላውም ጉዳይ እንደ ሁሉ ችግር ነገ ይፈታል፣ ግዴላችሁም ከኔ ጋር ከተገናኛችሁ በኋላ ሁሉ አልጋ ባልጋ ይሆናል ብዬ የማይሆን ቃል ባልገባላችሁ፣ አብዛኛው ግን እንደዚህ የመደማመጥ የመመካከር አብረን እንቀይር የሚል መንፈስ ካለ ጊዜ ይወስድብናል እንጂ እንፈተዋለን። መተጋገዙን ግን ቅድሚያ በሰጡ። በእናንተ በኩል እኔ ያለኝ ሀበሬታ፣ ጥያቄ፣ አስተያየት አንደኛ ጌታቸው አግዙት። መንግስት ሆኖ በሚያገኘው ሪሶርስ በአቅሙ ልክ እንዲሰራ አግዙት። ሁለተኛ ፌዴራል መንግስት ያሉ ባለሀብቶች፣ ምሁራን፣ ባለስልጣኖች ተባብረው በዚህ ቴሌቶን ባልነው ሀሳብ ያላቸው አድርገው ትግራይ ለዳግም ህንጸት እንዲያግዙ እነሱንም ግፉ። በፌዴራል መንግስት በኩል ደግሞ እርግጠኛ ሁኑ። ስልጣንም ይሁን ሀብትም ይሁን ስንዴም ይሁን ከናንተ ውጪ ለብቻ የመጠቀም ፍላጎት የለም። አሁን ዛሬ ነገራችሁ። ለምሳሌ እናቴ ያነሱት ሀሳብ በጆሮ አይደለም የሰማዋቸው፣ በልቤ ነው የሰማዋቸው። መቼ ይወጣል? ሊወጣ እኮ አይችልም። ሊወጣ የሚችል ሀሳብ አይደለም። ይሄ ዝም ብሎ እዚህ መልስ ተሰጥቶ የሚቀር ነገር አይደለም። እንቅልፍ አያስይዝም። እንደዚህ አይነት ቅን ንግግር በሚኖርበት ሰዓት ቁም ነገር አለው። በዛ ቢታይ ከኩባንያዎች ጋር ተያይዞ ሙከራዎች እንዳሉ አውቃለሁ። እዚህ አዲስ አበባ ብዙዎቹ ከውጊያ በኋላ አብርሃም ሲመጣ
መኪናዎቹ ምናምን ወስነን መልሰን ስራ ጀምሮ ነበር። የሚታገዝ ነገር ካለ እናግዛለን። ግን እናግዛለን ሲባል የምታውቁት ነው አቅሙ ውስን አቅም ስለሆነ ቀስ ቀስ እያለ ነው የሚሆነው። እናንተ ግን ዛሬ ከሰዓት ጌታቸውም ከቻለ ጌታቸው ባለበት አሁን እንደወጣው ነግራቸዋለሁ። ከኮሚቴዎቹ ጋር ተነጋገሩና በእኛ በኩል መንግስት አግዞ ሊፈቱ የሚችሉ ጉዳዮች ካሉ ሬስት አሹር እንፈታቸዋለን። በጥቅሉ ያነሳቻቸው ፖይንቶች በተለይ የጡረታ አበል ለምሳሌ አልመልስም እዚያው ግን ዛሬ ከሰዓት አነጋግሬያቸው ለጌታቸው ማታ ነግረዋለሁ። እሱ ይነግራቸዋል። ለእናንተ የመጨረሻ ያለኝ ሐሳብ ትግራይ ሆነው አሁንም በሆነ ሰበብ ሌላ ጦርነት ለመፍጠር ቢፈልጉ ሰዎች ተው በሏቸው። ጥቅም ስለሌለው በኋላ አልነገረንም እንዳትሉ፣ ይቅርብን፣ እንነጋገር። እናንተ እስካሁን ድረስ እናነጋግረው ብላችሁ እኔ አላናገርም ብዬ አላቅም። ማናገር ስትፈልጉ ጉዳይ ካላችሁ እንደዛሬው ወይ ለጌታቸው ወይ ለአብርሃም ለካችሁ 10 15 20 ሆናችሁ አነጋግሩ። ለማነጋገር ዝግጁ ነኝ። ከዚያ ውጪ ውጊያ አያስፈልግም። ከመጣ ሌላ ጥፋት ነው የሚያመጣው። እስካሁን ከመጣ በላይ ጥፋት ያመጣል። ይሄን በእናንተ በኩል አደራ። በእኔ በኩል ደግሞ በተቻለ መጠን የተፈናቀሉ እንዲመለሱ፣ የተበላሹ እንዲጠገኑ፣ ችግሮች እንዲፈቱ ማክሲመም ባለኝ አቅም ሁሉ ሰራለሁ። ከልቤ ነው የምሰራው። በዚህ ጌታቸው እንደሚያግዝ ተስፋ አደርጋለሁ። አብርሃም እንደሚያግዝ ተስፋ አደርጋለሁ። እናንተ ይሄን እመኑ፣ አግዙ። በሚቀጥለው ዓመት ስንገናኝ አብዛኛው ነገር መልክ ይዞ ለመገናኘት ስለ ውጊያ እንዳንነጋገር ቢሆን ጥሩ ነው። የውጊያውስ እኛ ገምግመናል። እንዴት ተጀመረ፣ ማን ጀመረው፣ ለምን ጀመረ ብለን እናንተም ገምግሙ። ጊዜ ወስዳችሁ እዛ ውስጥ ትምህርት ታገኛላችሁ። ትምህርት ይገኝበታል። አንደኛው አይደለም ሁለተኛው አይደለም ሶስተኛው እንዴት ተጀመረ ብላችሁ መታችሁ እኔ ጋር ብትከሱ ትችላላችሁ። የፈለጋችሁ መናገር ትችላላችሁ። ግን እውነቱ እሱ አይደለም። እውነት ስላልሆነ አይጠቅምም። ለእናንተ የሚጠቅመው እውነቱ ገምግሞ ማስተካከል። ከዚያ ውስጥ ትምህርት ይገኛል። በእኛ በኩል በተቻለ መጠን ለማካካስ ከነዛ ለመማር ለማስተካከል ነው እኛ የምንፈልገው እንጂ የትግራይ ጭንቅ እናቶች ጭንቅ ለኛ ምን ያደርግልናል? የበላንበት እኮ ነው፣ የኖርንበት እኮ ነው። ለኛ ተመልሶ ይነገረናል እንዴ? እናውቀዋለን እኮ። እና ፍላጎቱ ሰላም ነው፣ ፍላጎቱ አንድነት ነው፣ ፍላጎቱ ህብረት ነው። የጎደለ ካለ በምክክርና በውይይት ነው መፍታት የምንፈልገው። የሃይማኖት አባቶች 5-10 የምትሆኑ አላችሁ እዚህ የመጣችሁ። መቼም ትግራይና ሃይማኖት ያለው ትስስር እናንተ ታውቃላችሁ። በሃይማኖት በኩል ቅሬታዎች ይነሳሉ። በቅርቡ ከሃይማኖት አባቶች ጋር ስወያይ ከብዙ ክልል የመጡ ሰዎች ከወንድሞቻችን ተለይተናል የሚል ጥያቄ አንስተው ነበር። እኔ እዚህ ውስጥ አልገባም፣ ከኔ በላይ ታውቃላችሁ፣ እዚህም እዛም አባቶች አሉ ሊወያዩ ይችላሉ ብያለሁ። ግን እዚህ የመጣችሁ አባቶችም መስማት ጥሩ ነው። ኦሮሚያ ካለውም፣ ደቡብ ካለውም፣ አማራ ካለውም፣ ቤኒሻንጉል ካለውም ሁሉም ይጠላ ሁሉም ይገፋ ስላልሆነ መነጋገር፣ መወያየት፣ ችግር መፍታት የሚቻልበትን መንገድ ብታግዙ ጥሩ ነው። ለምንድን ነው? ከአንድነት ትርፍ አለ፣ ከአንድነት ጥቅም አለ፣ ከመለያየት ጥቅም የለም። አባ ማቲያስንም ብታገኟቸው ብትነጋገሩ የሚቻል ከሆነ ችግሮች ተፈተው የተበላሸ ተስተካክሎ ወደ ነበረበት ቢመለስ በጣም ጥሩ ነው። ግን ይሄን እኔ ብዙ ስለማላቅ ከናንተ ስለሚያምር የናንተ ሚና ቢሆን የመጨረሻው ከናንተ የምፈልገው ጌታቸውን ቢያግዝ። ይሄ ብዙ ሰው ነው፣ አብሮ መጓዝ አይችልም። የተወሰኑ ሰዎች ከዚህ ውስጥ ደቡብ ክልል፣ የተወሰኑ ኦሮሚያ፣ የተወሰኑ አፋር፣ የተወሰኑ አማራ 10 ሊሆን ይችላል። ለሁለት ነገር እሳቸው የጠየቁት እኛ ወንድሞቻችሁ ነን አይደለንም? ለምንድን ነው ስንቸገር የማታግዙ ከኛ ጋር የማትቆሙ የማትጠይቁ በሏቸውና እነሱ የማያለቅሱ ከሆነ እነሱ ዝግጁ ነን የማይሉ ከሆነ ያኔ ትተዋላችሁ። በእኔ እምነት ግን ሁሉም ጋር ብትሄዱ ትላቀሳላችሁ። ሁሉም ናፍቆት ነው ያለው።
ሁሉም ሰላም ነው የሚፈልገው። እዛ ተቀምጣችሁ ያም ተቀምጦ ከሚሆን እናንተም ወደ እነሱ ሂዳችሁ ያልተጋነነ እውነት የተፈናቀለ አለ፣ የተቸገረ አለ፣ ትምህርት ቤት ችግር አለ የሚለው እውነት እንዲያውቁ ማድረግ፣ እዛም እንዲመጡ ማድረግ ሞክረናል። የተወሰነ ግሩፕ ለመላክ ግን በህዝብ ደረጃ እንዲመጡ እንዲያዩ ማድረግ ይሄ በለጠ የአንዱ ቁስል አንዱ እንዲያይ እንዲተጋገዝ ስለሚያደርግ በዚህ መንፈስ እንስራ እና አይዟችሁ ብዙ ፈተና አልፋችኋል፣ ብዙ ችግር ታውቃላችሁ። አይዟችሁ ይፈታል። ዋናው ኢትዮጵያን ማቆየት ኢትዮጵያን ማስቀጠል ነው። ግን ሀገራችሁን አስቀድሙ፣ ሰላም አስቀድሙ። በእኔ በኩል ወስጃቸዋለሁ አሳይመንቶቹ። አሁን እንደወጣው ሁሉም ሰራባቸውና የሚመለሱትን መልስ ለጌታቸው ነግረዋል። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ።